ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። ላለፉት 2 ዓመታትና ከዚያ በላይ በአማራ ክልል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ የሚሊሻ ኃይሎች አንዋጋም ማለታቸው ተሰምቷል። የፋኖ ኃይሎች ድሮንና ጸረ ድሮን መታጠቃቸውን ተከትሎ በተለይ በሸዋና በጎጃም የሚንቀሳቀሱ የሚሊሻ ኃይሎች ከፋኖ ጋር አንዋጋም ማለታቸው ታላቅ ድንጋጤ መፍጠሩ እየተነገረ ነው። የሚሊሻ ኃይሎች ከፋኖ ጋር አንዋጋም ማለታቸው ፋኖ የታጠቀው ድሮንና ጸረ ድሮን ምን ያክል ስነ ልቦና የጫና ቢፈጥርባቸው ነው? መከላከያ ሰራዊቱስ ለምንድን ነው የሚሊሻ ኃይሎችን ፊት እያሰለፈ የጥይት ማብረጃ እያደረጋቸው የሚገኘው? በጉዳዩ ላይ የቁልፍ ወታደራዊ የመረጃ ምንጮች ምን እያሉ ናቸው? በተለይም በቪየትናም በአሜሪካ ወታደሮች የታየው የህሊና አብዮት ተጀመረ ወይስ የወታደራዊ መዋቅሩ በመዛግ ላይ ነው? መንግስት የስልጣን ምሰሶ ያላቸው የሚሊሻ ኃይሎች ወይም ታጣቂዎች ለምን ወንድሜን እገድላለሁ ብለው መሳሪያቸውን ወደ መሬት ሲደፉ ውድቀቱ የተጀመረው ከጦር ግንባር መጣስ ነው ወይስ በሰራዊቱ ልቦና ውስጥ ከፈነዳው የህሊና እምቢተኝነት? በዚያ ጥቁር ደመና ስር በብቸኝነት የበላይነቱን ወስዶ ሲንቀሳቀስ የነበረው የመንግስት ድሮን የጋራ ሲሆን የድሮን የበላይነት አከተመለትን? ቀደም ሲል የመንግስት የማይዳሰስ መላከ ሞት የነበረችው ድሮን ዛሬ በፋኖ እጅ መግባቷ ሲሰማ በቤተ መንግስት ጀነራሎች ዘንድ የፈጠረው ስነ ልቦና ድንጋጤ የጦርነቱን ሚዛን ለዘለቄታው ገልብጦት ይሆን? ጀነራል ክረምት የአማራን ምድር በደም ያጨቀዩ ኃይሎችን ሊቀበል ቆርጦ ተነስቶ ይሆን? ናፖሊዮንን፣ ሂትለርን በሩሲያ በረዶ የቀበረው ጀነራል ክረምት ዛሬ በአማራ ሸለቆዎች ውስጥ በጭቃና በጎርፍ ተመስሎ ብቅ ማለቱ ለጀነራሎቹ የሎጂስቲክስ ሲኦል፣ ለፋኖ ደግሞ የድል ዋዜማ የመሆኑ ሚስጥር ምንድነው? በጆርጅ ኦርዌል መነጽር በአማራ ክልል የሚካሄደው እልቂት ምንድነው? ግጭት ነው ወይስ ጦርነት ነው? መንግስት በቋንቋ ማደንዘዣ ግጭት ብሎ የሰየመው፣ ፋኖ ግን የህልውና ጦርነት የሚለው ይሄው በከባድ መሳሪያ የታገዘው እልቂት እውነቱ በቃላት ክምር ስር ተቀብሮ እስከ መቼ ይዘልቃል? ወይስ የሚኒሻው ዝምታ የውሸቱን መጋረጃ እየቀደደው ነው? የሶስቱ ኃይሎች መገጣጠም የአንድ ስርዓት ፍጻሜ ወደ ሊሆን እንዴ? የሚኒሻው አልዋጋም ባይነት፣ የፋኖ ድሮን ባለቤትነትና በኢትዮጵያ ፖለቲካ ውስጥ አዲስ ንጋት ሊወለድ ያጠባብደሩ እየጮኸ ነው የሚሉትንና ሌሎች ጉዳዮችን እናስቃኛችኋለን። አብራችሁን ቆዩ። በጦርነት ታሪክ ውስጥ ትልቁ ሽንፈት የሚጀምረው በጦር ሜዳ ሳይሆን በሰው ልጅ ልቦና ውስጥ ነው። በአማራ ክልል እየተሰማ ያለው ሚኒሻው ፋኖ ጸረ ድሮንና ድሮን ታጥቋል እኛ እንዋጋም የሚለው ዜና የአንድን መንግስት የኃይል መዋቅር የመጨረሻውን የዝገት ምዕራፍ የሚያበስር ነው። ይህ ድርጊት ክህደት ሳይሆን የእውነት መገለጥ ነው። ዓለም እንዲህ ያለውን አማራዊ ክስተት አስተናግዶት ያውቃል። ሊዮ ቶልስቶይ ዋር ኤንድ ፒስ በተሰኘው ታላቅ መጽሐፉ እንዳስቀመጠው የአንድ ጦር ሰራዊት ጥንካሬ የሚለካው በጀነራሎቹ እቅድ ሳይሆን እያንዳንዱ ወታደር ለምን እዋጋለሁ ብሎ ለራሱ በሚሰጠው መልስ ላይ ነው። ዛሬ መንግስት ታጣቂዎች አንዋጋም ካሉ የሚዋጉበት ዓላማና ግብ መልሱ ጠፍቶባቸዋል እንደማለት ይሆናል። ፋኖ ድሮንና ጸረ ድሮን ታጥቅ ያለው ማለቱ እየፈጠረው ስነ ልቦና ድንጋጤ የጦርነቱን ሚዛን እየቀየረው መጥቷል። ድሮን ቀደም ሲል የመንግስት መለኮታዊ መሳሪያ ነበረች። ከሰማይ ሆና የምትቀጣ የማትታይና የማትጨበጥ መላከ ሞት ሆና ቆይታለች። አሁን ግን ፋኖ ይህንኑ መሳሪያ መታጠቁን ሲያውጅ ሚሊሻው እኩል መሳሪያ በሌለበት ሜዳ ላይ ለምን ሞታለሁ የሚል ጥያቄ አንስቷል እየተባለ ነው። እንዲህ ያለው ክስተት በታሪክ ውስጥ ዘ ኮላፕስ ኦፍ ሞራል ወይም የሞራል መንኮታኮት በሚል ሲገለጽ የኖረ ወታደራዊ ሽንፈት ነው። በቪየትናም ጦርነት ወቅት የአሜሪካ ወታደሮች ለምን እዚህ መጣሁ ብለው መጠየቅ ሲጀምሩ ጦርነቱ እንዳበቃለት የዚያን ዘመን የጦርነት ታሪክ የጻፉ ጸሐፍት አትተውታል። በታሪክ መጽሐፍት ገጾች ውስጥ እንደተጻፈው ጦርነት የሚሸነፈው ምሽግ ሲሰበር ወይም ከተማ ሲወረር ብቻ ሳይሆን ይልቁንም ትልቁና የማይመለሰው ሽንፈት የሚጀምረው አንድ ታጣቂ በጨለማ ውስጥ ተቀምጦ የጠመንጃውን ብረት ሲያይ ይህ ጥይት የማን ነው? የሚገድለውስ ማንን ነው ብሎ መጠየቅ ሲጀምር ነው። ይህን ቅጽበት ነው የጦርነት ጠቢባን የሞራል መንኮታኮት ወይም ዘ ኮላፕስ ኦፍ ሞራል ብለው የሚጠሩት። ይህ መንኮታኮት የሚከሰተው እንደ ተራራ ናዳ ድንገት አይደለም። እንደ ዝገት ቀስ ብሎ ልብን የሚበላ እንደ ምስጥም የሰራዊቱን አንድነት የሚወረቡር ረቂቅ መቅዘፍት ነው። ወደ ኋላ ወደ 1960ዎቹ መለስ ብለን የቪየትናምን ትኩሳት ስናስታውስ ያን ግዙፍና ዘመናዊ የአሜሪካ ጦር ማሽን ያሸነፈው የቤት ጎንግ ጥይት ብቻ አልነበረም። ይልቁንም ለምን እዚህ መጣው የሚለውና እንደ መርፌ የሚወጋው የወታደሩ የህሊና ጥያቄ ነበር። በዚያ በሜኮንግ ወንዝ ዳርቻ በከባድ ዝናብና በጭቃ ውስጥ ተዘፍቆ በዛፎች ላይ የሚንጠላጠለውን ሞት እየጠበቀ ያለ አሜሪካዊ ወጣት
በየዕለቱ የሚላኩለትን የድል ዜናዎች የጀነራሎቹን የካርታ ላይ ትርክት ማመን ሲያቆም ጦርነቱ በዚያው ቅጽበት አበቃለት። ወታደሩ ነፃ አውጪ ነህ ተብሎ ተነግሮት መጥቶ መሬት ላይ የሚመለከተው ግን የህዝብን ጥላቻ፣ ምስኪን ገበሬዎችን እልቂትና የራሱን ባዶነት ሲሆን በእጁ ያለው ዘመናዊ ጠመንጃ ከባድ ብረት ብቻ ሆነበት። ያኔ ነው ፍራንግን የተባለው የገዛ መኮንኖችን የመግደልና መመሪያን የመቃወም አውሎ ነፋስ በሰራዊት ውስጥ የነፈሰው። ያ የቪየትናም መንፈስ ዛሬ በአማራ ክልል ሸለቆችና ተራሮች ላይ እንደገና ጥላውን እያጠላ ይመስላል። የመንግስት ሚሊሻና ታጣቂዎች አንዋጋም ብለው ሲቆሙ ያ ውሳኔ ከፍርሃት የመጣ ሳይሆን ለምን ወንድሜን እገድላለሁ ከሚል የሞራል ጥያቄ የመነጨ እንደሚሆን ይነገራል። ጀነራሎቹ ቢሮአቸው ሆነው ድሮን አለን፣ ከባድ መሳሪያ አለን ብለው ቢፎክሩም ያንን መሳሪያ የታጠቀ ወታደር ግን የህዝቡን እንባ፣ የእናቱን ዋይታና የልጆቹን ረሃብ በቅርብ እየተመለከተ ነው። ሚሊሻው በአንድ በኩል የአገር አንድነት የሚል ደረቅ መፈክር ይሰማል፣ በሌላ በኩል ደግሞ በራሱ መንደር፣ በራሱ ቤተ ክርስቲያንና በራሱ ማሳ ላይ የሚወርደውን ጥይት እየተመለከተ ነው። ያ ነው እንግዲህ በቪየትናም ጫካዎች እንደነበረው ሁሉ ይህ ጦርነት የኔ አይደለም የሚል ጽኑ ውሳኔ በልቡ ውስጥ እየጸነሰ የመጣው። የፋኖ መሪው አስረስ ማረ ክረምቱ ጦርነቱን ይቋጨዋል ሲሉ ይህንኑ የሞራል መንኮታኮት ተረድተውታል የሚሉ ተንታኝም አጋጥመውናል። ክረምት ጭቃና ዝናብ ብቻ አይደለም። ክረምት ወታደሩ ከእርሱ ጋር የሚገናኝበት፣ በጭቃ ውስጥ ተዘፍቆ ስለ ትርጉም አልባው እልቂት የሚያስብበት ረጅም ሌሊት ነው። ክረምት ድሮን አይኗ የሚታወርበት፣ ፋኖ ክላሽ ደግሞ አራት አይን የሚያወጣበት፣ ስነ ልቦናዊ ብልጫ የሚወሰድበት ወቅት ነው። አገሬው የመከራ ሌሊት ስትሉ አይነጋም እንዲለው የብልጽግና ሰራዊቶች ረጅም የመከራ ክረምትም እየመጣ ይመስላል። በታሪክ እንደሚታወቀው አንድ ሰራዊት በቴክኖሎጂ ቢገዝፍም በውስጡ ግን የፍትህ መንፈስ ከሌለው በአሸዋ ላይ እንደተገነባ ቤት መናዱ አይቀሬ ነው። በቪየትናም እንደታየው ሺህ ድሮኖችና ሚሳኤሎች የህዝብን ልብ ያሸነፈና በሞራል የጸናን ተዋጊ ሊያሸንፉ አይችሉም። ዛሬ በአማራ ምድር ያለው የሚሊሻ ታጣቂ አልተኮስም ማለቱ የመንግስትን ወታደራዊ እንቅስቃሴ ክፉኛ እያኮላሸበት እንደሆነ እየተነገረ ነው። ይህ የሞራል መንኮታኮት የሽንፈቶች ሁሉ ሽንፈት ነው። ምክንያቱም ጠላት መመከት ይቻላል፣ የገዛ ተዋጊ ልብ ግን በኃይል መመለስ የሚቻል አይደለምና። የአስረስ ማረ የክረምት ትንቢት፣ የሚኒሻው ዝምታ ተዳምረው የጦርነቱን ማብቂያ ደወል እየደወሉ ይሆን? በቪየትናም ጫካዎች የጀመረው ያ የህሊና ጩኸት ዛሬ በኢትዮጵያ ተራሮች ላይ እያስተጋባ ይሆን? በእርግጥም በአማራ ምድር እየሆነ ያለው እንዲህ ያለው ነው። የሚኒሻው አልዋጋም ማለት የፖለቲካው ትርክት መሞትና የጥይት ኃይል ደግሞ መክሸፉን የሚያመላክት ነው። ፋኖ ድሮንና ጸረ ድሮን መታጠቁን ማብሰሩ በአካባቢው ጂኦ ፖለቲካ ላይ ትልቅ ትርጉም እየሰነቀ መጥቷል። ኒኮሎ ማኪያቬሊ ዘ ፕሪንስ በሚለው ድርሳኑ አንድ መሪ በህዝቡ ዘንድ ተፈሪ መሆን ያለበት በኃይል የበላይነቱ ነው ብሎ አስፍሯል። ነገር ግን ያ የኃይል የበላይነት በጠላት ሲገባ ፍርሃት ወደ ቤተ መንግስት ይዞራል። ድሮን የርቀት ግድያ መሳሪያ ብቻ ሳይሆን የተስፋ መቁረጥ ምልክት ይሆናል። መንግስት እግረኛ ጦሩን ማሰማራት ሲያክተው ድሮንን ይጠቀማል። አሁን ግን ፋኖ ሰማያዊውን ሚስጥር መቆጣጠሩን ሲገልጽ የመንግስት ጀነራሎች የሚተነፍሱበት ቀዳዳ ይደፈንባቸዋል። ይህ ያልተመጣጠነ ጦርነት ወደ ተመጣጣኝ ጦርነት እየተቀየረ መሆኑን አመላካች ስለመሆኑ አንድ ወታደራዊ ተንታኝ ይናገራሉ። የፋኖ ኃይሎች ይኸውን ቴክኖሎጂ ማግኘታቸው የክልሉን ወጣቶችና ደጋፊዎቻቸው የማሸነፍ ስሜት እንደተሰጣቸውም ያነሳሉ። በሌላ በኩል ደግሞ ድሮን አለንና እናሸንፋለን ብለው ሲፎክሩ የነበሩ የመንግስት ደጋፊዎች አሁን ድምጻቸው ጠፍቷል። ፋኖ ታጥቀነዋል የሚለውን ድሮን በማጣጣል ቀልድና ለበጣ ውስጥ ወድቀዋል። በእርግጥም የመንግስት ደጋፊዎች ቋንቋቸው ተቀይሯል። የጦር ጠበብቱ ሰንዙ ዛርቶፋር በሚለው መጽሐፉ ጠላትን ባልጠበቀው ቦታ ተገኝ፣ ባላሰበው መሳሪያ ምተው እንዳለው ፋኖ ቴክኖሎጂን ይዞ መውጣቱ የመንግስትን ወታደራዊ ስትራቴጂ ገልብጦበታል። የፋኖ መሪው አስረስ ማረ ክረምቱ እየመጣ ነው፣ ጀነራሎቹም ሊወጣቸው ነው፣ ጦርነቱ በሚቀጥሉት ክረምት እንጨርሰዋለን ማለታቸው ተራ የጦር ሜዳ ቀረርቶ አይመስልም። ይህ የተፈጥሮ ጦርነት ስትራቴጂም ጭምር ነው። በኢትዮጵያ ምድር ክረምት ማለት ጭቃ ሳይሆን፣ ጎርፍ ብቻ ሳይሆን፣ ጭጋግ ብቻ ሳይሆን፣ ደመናም ብቻ ሳይሆን ለዘመናዊና ለከባድ መሳሪያ የሚታገዘው የመንግስት ጦር ክረምት ሲኦል የሚሆንበት ነው። ታንኮች በጭቃ ይተከላሉ፣ ድሮኖች በደመና ይጋረዳሉ፣ ኮሚኒኬሽን በዝናብ ይስተጓጎላል። ለፋኖ ኃይሎች ግን ክረምት ካባቸው ነው። ደፈጣ ተዋጊዎች ከተፈጥሮ ጋር ተስማምቶ መኖር መለያቸው ነው። አስረስ ማረ ጦርነቱን በክረምት ጨርሷለሁ ሲሉ የመንግስት ጦር ወደ ከተሞች እንዲጠለልና ለከበባ እንዲመች የማድረግ እቅድ እንዳላቸውም እየጠቆሙ ይመስላሉ። ይህ ንግግር በጀነራሎቹ ልብ ውስጥ የሚዘራው ፍርሃት ቀላል የሚባል አይሆንም። ለደፈጣ ተዋጊዎች ክረምት የጦር ጀነራላቸው ነው። ናፖሊዮንንና ሂትለርን ሩሲያ ውስጥ ድል ያደረጋቸው ክረምት እንደሆነ የዚያ ዘመን የታሪክ ጸሐፍት ከትበው ታድረዋል። በታሪክ ሰሌዳ ላይ ተፈጥሮ የራሷ የሆነ የጦር አዛዥ ሆና የምትሰለፍበት፣ የሰማይ ደመናና የምድር ጭቃ እንደ ወታደር የሚታዘዙበት አንድ ረቂቅ ምዕራፍ አለ። ይህን ምዕራፍ ነው የፋኖ መሪው አስረስ ማረ ክረምቱ እየመጣ ነው ሲሉ በመንግስት ጀነራሎች ልብ ውስጥ ድንጋጤን ዘር ለመዝራት የታተሩት። ይህ ንግግር ተራዛቻ ብቻ ሳይሆን ተፈጥሮን እንደ መሳሪያ የመጠቀም ጥበብ ሲሆን
ለደፈጣ ተዋጊ ክረምት ዝናብ ብቻ ሳይሆን የማይታይ ጀነራል ጭምር ነው። ወደ ኋላ የታሪክን መጋረጃ ገለጥ አድርገን ስንመለከት ዓለምን አንቀጥቅጥ የነበሩ ታላላቅ የጦር አዝማቾች በሰይፍ ሳይሆን በተፈጥሮ ኃይል ክፉኛ ሲረገጡ እናያለን። በ1812 እንደ አውሮፓውያን ዘመን አቆጣጠር ናፖሊዮን ቦናፓርት ታላቁ ሰራዊት የተባለውን ግዙፍ ኃይል ይዞ ወደ ሩሲያ ሲገሰግስ ሽንፈቱ የሚመጣው ከሩሲያ ጦር ሳይሆን ጀነራል ክረምት ከተባለው የማይታይ ጠላት መሆኑን አላወቀም ነበር። ያ ዘመናዊ ስልጡን ሰራዊት በሩሲያ ግግር በረዶና በብርድ አለንጋ ተገርፎ የፈረንሳይን ክብር በበረዶ ላይ ጥሎ ተመለሰ። ከመቶ ዓመታት በኋላ አዶልፍ ሂትለር ያንኑ የታሪክ ስህተት ደጋገመው። የናዚ ጦር ማሽን ታንኮቹንና አውሮፕላኖችን ይዞ ሞስኮን ለመቆጣጠር ሲቃረብ ተፈጥሮ ራሷ በረዷን አዝንባ የታንኮቹን ጎማ የጀነራሎቹን ተስፋ ቀዘቀዘችው። ሂትለርና ናፖሊዮን የተሸነፉት በሰው እጅ ሳይሆን ተፈጥሮ ለተከታዩ ወገን በሰጠችው የአየር ጸባይ ሰይፍ እንደነበር ሀገራቱ በታሪካቸው መዝገብ ውስጥ ሰፍሮ ይገኛል። ዛሬ በአማራ ምድር አስረስ ማረ ይህንኑ የታሪክ መንፈስ እየጠሩት ይመስላል። ለደፈጣ ተዋጊዎች ክረምት ካባቸው ሲሆን ጭጋጉ እንደ ጋሻ ይጋርዳቸዋል። ዝናቡ እንደ ድምፅ ማጥፊያ ይከላከልላቸዋል። ጭቃው ደግሞ ለጠላት ታንክና ከባድ መኪና መቃብር ይሆንላቸዋል። የመንግስት ጀነራሎች በካርታቸው ላይ ድልን ቢስሉም በድሮኖቻቸው የሰማይ ንጉስ ቢመስሉም ክረምት ሲመጣ ግን ያ ሁሉ ቴክኖሎጂ ትርጉም ያጣባቸዋል። አስረስ ማረ ጀነራሎቹ ምን ሊወጣቸው ነው ማለታቸው የሩሲያ በረዶ ናፖሊዮንን እንደዋጠው ሁሉ የአማራ ክልል ጭቃና ዝናብም የመንግስትን ወታደራዊ መዋቅር ይውጠዋል ማለታቸው እንደሆነም እየተነገረ ነው። ይህ የተፈጥሮ ጦርነት ስትራቴጂ በጀነራሎች አእምሮ ውስጥ የሚፈጥረው ቅዠት ቀላል የሚባል አይሆንም። ጦርነት ከሰው ጋር ሲሆን መጋጠም ይቻላል። ከተፈጥሮ ጋር ሲሆን ግን መሸነፍ ግዴታ ይሆንባቸዋል። የክረምቱ መምጣት ለፋኖ ኃይሎች የድል ዋዜማ ሲሆን ለቤተ መንግስት ጀነራሎች ግን የሎጂስቲክስ ሲኦል ይሆንባቸዋል። በታሪክ እንደታየው ተፈጥሮ ለቆረጠ ታጋይ ሁሌም የምታደላ ክስተት ነች። ናፖሊዮንና ሂትለርን የጣለው ያው ጀነራል ክረምት ዛሬ በአማራ ሸለቆዎች ውስጥ አዲስ ስም ይዞ ብቅ ያለ ይመስላል። ዝናቡ መሬቱን ሲያርሰው ለገበሬው ተስፋ፣ ለወራሪው ግን መቃብር ይዞ ይመጣበታል። አስረስ ማረ ጦርነቱን በክረምት እንጨርሰዋለን ማለታቸው በልበ ሙሉነት የተናገሩትም ከዚህ በመነሳት እንደሆነ ወታደራዊ ተንታኞች እየተናገሩ ናቸው። ተፈጥሮን አገር ያደረገ ኃይል በብረትና በባሩድ እንደማይሸነፍም ታሪክ ሕያው ምስክር ናቸው። በአማራ ክልል ይኸው የተፈጥሮ ኃይል ለፋኖ ወግኖ ቆሟል። በእርግጥም የክረምቱ መምጣት ለመንግስት ጀነራሎች የሎጂስቲክስ ግጭት፣ ምግብ፣ ጥይትና መድኃኒት ለተከበቡ ወታደሮች ማድረስ የማይቻልበት ወቅት ይሆናል። አስረስ ማረ ይህንን ክፍተት በቅጡ ይረዱታል። ይህ ትንቢታዊ ንግግር ጦርነት ከወራት በኋላ ወደ ማጠናቀቂያው ምዕራፍ እንደሚሸጋገርና የመንግስት መዋቅር በገዛ ራሱ ክብደት እንደሚፈርስ የሚያመላክት ይመስላል። መንግስትና ደጋፊዎቹ ግጭት እያሉ የሚጠሩት፣ ፋኖና ደጋፊዎቹ ደግሞ ጦርነት እያሉ የሚጠሩት ይህ የአማራ ክልል እልቂት ማብቂያው የፊታችን ክረምት እንደሆነ አስረስ ማረ እየተናገሩ ናቸው። በከባድ መሳሪያ የታገዘው ይህ እልቂት በአማራ ህዝብ ስነ ልቦና ላይ የማይታከም ጠባሳ እየጣለ ነው። አልበርት ካሞ ዘ ሮቤል በሚለው መጽሐፉ አንድ ህዝብ አልገዛም ብሎ ሲነሳ ያኔ ነው ነጻነቱ የሚጀምረው ይላሉ። የአማራ ህዝብ አሁን ያለበት ደረጃ ይኸው ይመስላል። ጦርነቱ በረዘመ ቁጥር የመንግስት ሰራዊት ተኳሽ ብቻ ሳይሆን ባዕድ እየሆነ መጥቷል። የገዛ ህዝብህን በከባድ መሳሪያ ስደበድብ የምታሸንፈው መሬቱን እንጂ የህዝቡን ልብ አይሆንም። የሚኒሻው አልዋጋም ማለት የዚህ ውጤት እንደሆነ የሚናገሩት አያሌ ናቸው። ወንድሜን፣ ጎረቤቴን፣ የሃይማኖት አባቴን አልገድልም የሚለው የሞራል ጥያቄ ከጥይት በላይ ኃይል ይኖረዋል። እንዲያም ሆኖ ጦርነቱን ለመንግስት ወታደራዊ ሳይሆን ፖለቲካዊ ኪሳራ አድርጎታል። ጀነራሎቹ ካርታ ላይ ድል ቢጽፉም መሬት ላይ ግን የሚገዙት ባዶ ጭቃና አመድ ብቻ ሆኗል። አስረስ ማረ እንዳለው ጦርነቱ በቀጣዩ ክረምት ከተጠናቀቀ ኢትዮጵያ ወዴት ታመራለች የሚለው ጥያቄ ትልቅና አይቀሬ ይሆናል። ጦርነቱን ማሸነፍ አንድ ነገር ነው። ሰላምን መገንባት ግን ሌላ ጥበብ ነው። የፋኖ ኃይሎች የህልውና ጦርነት ብለው የጀመሩት ትግል አሁን ወደ ሀገር ማዳን ወይም ሀገር መገንባት ምዕራፍ ተሸጋግሯል። መንግስት በበኩሉ ኃይሉ እየተሸረሸረ ቢመጣም አሁን በከባድ መሳሪያና በፕሮፓጋንዳ ለመቆየት እየታገለ ነው። ሆኖም ግን በታሪክ መዛግብት እንደተጻፈው አንድ ታጣቂ ሰራዊት አንዋጋም ካለና ህዝቡ ደግሞ አትግዛኝ ካለ የጥይት ብዛት ያን ያክል ለውጥ አያመጣም። ዓለም አቀፍ ተሞክሮች እንደሚያሳዩት ለምሳሌም በኢራን አብዮት ወይም በኢራን የነጻነት ትግል ወቅት በመንግስት የመከላከያ መዋቅር ውስጥ የተፈጠሩ ስንጥቆች ለለውጥ ትልቅ መንገዶች ናቸው። ሚኒሻው ዛሬ ያሳየውን ቢተኝነት ነገ ወደ መደበኛ ሰራዊት መዛመቱ የማይቀር ነው። ይህ ሲሆን ደግሞ የአስረስ ማረ መጪውን ክረምት የመጨረሻ የማድረግ እቅድ እውን የመሆን እድሉ ሰፊ ነው ይላሉ። በአማራ ክልል ሰማይ ላይ የሚታየው ድሮን ዛሬ የፋኖም ሆኗል። መሬት ላይ ያለው ታጣቂ አንዋጋም ብሎ ቁጭ በማለት ላይ ነው። ክረምቱ ደግሞ በር ላይ ቆሟል። እነዚህ ሶስት ነገሮች ተዳምረው የሚሰጡት ውጤት አንድ ይሆናል፣ የስርዓት ፍጻሜ። ጆርጅ ኦርዌል በውሸት ዘመን እውነትን መናገር አብዮታዊ ተግባር ነው እንዳለው ዛሬ ሚኒሻው አንዋጋም ማለቱ ትልቅ እውነት እየሆነ መጥቷል። አስረስ ማረን ጨርሷለን ማለታቸው ደግሞ ትልቅ ቁርጠኝነት ነው። ጦርነቱ በከባድ መሳሪያ እየታገዘ ቢሆንም ድሉ ግን በሞራልና በቆራጥነት ላይ የተንጠለጠለ ይመስላል። በመጪው ክረምት በአማራ ምድር የሚዘንበው ዝናብ ደምን አጥቦ ጭቃውን አድርቆ አዲስ የፍትህና የነጻነት ንጋትን ይዞ ይመጣ ይሆን
ወይስ እልቂቱ ይቀጥላል ለሚለው ጥያቄ መልሱ ያለው በዚያው በቆረጠው ሰይፍና በክረምቱ ነጎድጓድ ውስጥ ይሆናል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚህ እንሰናበታለን።